ባይናቸው አማርኛ ብዙ ስለማልችል ብዬ ነው። ጎበዝ ነኝ አማርኛ በጣም ጎበዝ ነህ። እሺ ይኸውና እዚህ ጋር ሙርሲ ማለት ስታወራ አፍክ ይጣፍጣል። ጎበዝ ነህ አማርኛ። እሺ ይሄ ሙርሲ ባህል ይሄ ሙርሲ አለ እዚህ ጋር ካሮ አለ ዳሰነች በና ጸማይ እኔም አለው። እሺ እኔም አለው እዚህ ጋር ኦኬ ዋው እና በጣም የተለየ ባህል ያለንን 16ታችንም እንግዳ ተቀባይነን ዋ ሲባል እውነቴን አቢባ መንገድ ላይ ብትኝ ስለ እውነት ነው ማውራሽ። አንድ ቀን በህይወት ጸብ የለም። አንድ ቀን ሰው ጣልቶ አያውቅም። ሰው በሰው ሞቶ አያውቅም። እኛ ጋር በጣም እንግዳ ተቀባይ ናቸው። ማንም መጥቶ በረንዳ ላይ መተኛት ይችላል። አንስቶ ከተራበ ውሃ ሳይሆን ወተት ነው የሚሰጣሽ። ከፍት ብዛት አላቸው። ከፍታቸውን ማንም ሰው አያርድም። አርደው አይበሉም። ከፍት ሀብታቸው ከፍት ሀብት ነው። አንድ ሰው ቤት ማክሲማም ከመቶ ከፍት በላይ አለ። ግን ያ ሀብት ነው። ያ ሀብት ነው ማለት ያን ከሌለ ያ ሰው መኖር አይችልም። አርብቶ አደሩ መኖር አይችልም። መጓዝ አይችልም። አርብቶ አደር ማለት ዛሬ እዚህ ጋር ከዋለ ነገ እዛ ሌላ ቦታ ነው የሚሄደው። አርብቶ አደር አንድ ቦታ ላይ ቁጭ የሚለው ለምሳሌ ቤቱ እንዴት አድርጌ ቢያንስ ከ40 ኪሎ ሜትር በላይ ነው የሚራረቀው ቤቱና ከብቶች ያሉበት ቦታ ማለት ነው። መኖ ስለሌለ ቦታው ላይ ያው መንግስት ያመጣል። ግን በቦታው ላይ ራቅ ራቅ ስለሚል ያን የሚሆነው የሙርሲን ባህል ልጀምርላችሁ። ሙርሲ እንግዳ ተቀባይ ነው። በጣም የዋህ ህዝብ ነው። ውሃ ሲባል ወተት የሚሰጣ ነው። ባህላዊ ምግባቸው ገንፎ ነው። ገንፎ ማለት አሁን ማዘር ትልክልኛለች፣ አሳይሻለሁ ካልወጣሽብኝ። ገንፎ አለ። አንዳንዴ ደግሞ አቅም ገንዘብ ካላቸው እንትን ይጨምራሉ። አቅም ከሌላቸው እንትን ከሌላቸው ታብታብ ያደርጉልን እንትን አልክ ታብታብ እና አቅም ካላቸው አለኮ ይጨምራል እና ጎመን እንጨምራለን። ከዛ ውጭ ሌላውን ሁሌም ገንፎ ነው የሚበሉት። ሁሌም ዘውትር አንቺ የምትመጪ አንቺ ከመጣች በጣም የምንወድሽ ከሆነ በጣም የምናከብርሽ ከሆነ የቤቱ ትልቁን ፍየል ታደርግልሻል። የቤቱ ትልቁ ፍየል በቃ ማለት ክብር ለአንቺ ክብር አላቸው። በጣም ትልቅ ክብር ይኖራቸዋል። እንግዳ ተቀባይ ነሽ። ጃላ ከሆንሽ ጃላ ነው። በቃ ጃላ ነው በእኛ ሀገር ላይ ዝቅ ካለ አንቺ ጃላ ከሆንሽ ጥሩ ሰው ከሆንሽ አንደባትሽ ገና ያዩሻል። ከዛ ስትመጪ ለምሳሌ አሁን ያንተ ታገልልሽ ገና ከዛ ከመጣሽ የሆነ ነገር ልጠይቃቸው ቆዳ ምናምን በእኛ ሀገር ባህል ላይ ቆዳ ምናምን ሰዎች ይበደራል። ያየና የለም ሰው ተቀዷል ገና ፊትሽ ያታነባል። አርብቶ አደር በተፈጥሮ ወይ ችግር ካመጣሽበት ምናምን የምትይው ያይሽና አይ የለም ይልሻል። ግን ገና ሆነ ፈገግ ብለሽ አመጥልሃለሁ ምናምን የምትይው ከሆነ ለምን ከፍቱን ሁሉ አንስተሽ ችግር የለበትም። ያንቺን ይሄ ፊትሽን ይሄን እዚህ ጋር ያለውን ያነባል ቶሎ ብሎ ያን ነው የሚያደርገው። ከንፈራቸው የሚሰነጠቁት ለውበት ምክንያቱም ይህን ከንፈር ስትሰነጠቅ ይህ ጆሮ ስትሰራ እዚህ ጋር ያለውን ስትሰራ ያሳያቸው እዛ ጋር ላሉ ሰዎች አንቺ የተወሰነ ታውቂያለሽ። ያን ስትሰራ አንድ ሴት ልጅ በእኛ በሙርሲ ባህል ቆይ ላሳያችሁ። ያን የምታደርግበት ምክንያት ለውበት ነው የምትጠቀመው። ያን ነገር ለውበት ማለት ያን ነገር ስታደርገው የማግባት ቻንሷ በጣም ነው የሚፈጥነው። እጅግ በጣም ተፈላጊ ትሆናለች። በእኛ ባህል ነው የምላችሁ፣ በሌላ አይደለም። በእኛ ባህል ሰዎች ብዙ ጊዜ ትጽፍልኛላችሁ ጎጂ ባህል ነው ምናምን ትላለች። አዎ እናምናለን ጎጂ ባህል እንደሆነ እህቶቻችን እንዳይጎዱ እንፈልጋለን። እናቶቻችን ግን አንዳንዴ ከቤት ከኋላ ይዘሽ መጣሽ ያለ አይደል ማንነት አለ። በፍላጎት ነው የሚያደርጉት ያን ነገር። በፍላጎት የሚያደርጉ ሰዎች አሉ። በፍላጎት የሚያደርጉት ነገር አለ። ላሳያችሁ ብዬ ነው። ያን ከንፈር ይኸው እዚህ ጋር ለምሳሌ ላሳያችሁ። ይኸው ቆይ ይከብዳል በጣም አያማቸው። አንዴ ከተበሳች አያማትም። አንዴ ከተበሳች አያማትም። አንዴ ከተበሳች ማለት ነው። በስንት ዓመታቸው ነው የሚበሱት? ከ13 ዓመት እስከ 18 ዓመት። ከዛ በላይ አይቻልም። ቆይ በምንድን ነው የሚበሱት? ማለት እንዲለጠጥ በምላጭና በምላጭ ወይ በቢላ። ኦኬ። ከዛ የመጀመሪያ ጊዜ ይተረተረና ቁሱ ሲደርቅ ነው። በትንሿ መጀመሪያ ትንሿ ትገባለች። ትንሽ ትገባለች። ትንሽ ክባለች ምትገባለች። በትንሿ ማለት መጀመሪያው ያው እሺ ትታይሻለች። በትንሿ አሳናት ትንሽ ገላለች። ከምጣድ የምትሰራ ከጭቃ የምትሰራለች እሷ ትገባለች። መጀመሪያ ማድረቂያ አለ፣ ባህላዊ ማድረቂያ አለ፣ የሚቀቡት አለ። ባህላዊ ማድረቂያ ባህሉ ደሙ ከደረቀ በኋላ ያ የሚደረገው ደሙ ከደረቀ በኋላ ነው የሚሰራው። ያ የሚሰራው ሲሰራ ማለት ነው። ያን ካረግሽ በኋላ ነው ሌላው የሚቀብ። ከዛ በኋላ ጆሮዋን ትበሳለች። ጆሮዋንም ስትበሳ እዚህ ጋር ለው ስትበሳ ይሄን አክላል፣ እዚህ ጋር ይሄን አክላል። እሱም ለውበት ነው የምትጠቀመው። ከኛ ባህል ቀድማ ያን ካረገች ቀድማ ያገባታ ያ ሰውዬ በቃ ተፈላጊ ናት።
ከንፈሯን እንደዚህ ተተልትላ እንትን ያረገች የሚያረገች ሴት ይታይሻል። ይታይሻል። ጆሮ ላይ አይሽ ጆሮ ላይ ያለው ጆሮ ላይ የሚያለውን አየሁት። መጀመሪያ ትንሹ እንደዛ እቺ የሚገባ መጀመሪያ የሚገባ ይችላል። አየኋት ጆሮ ላይ ያለቻት። ከዛ ይሄ የሚገባው ከዛ በኋላ ይሄ የሚገባው ያ ማለት ደግሞ ለውበት ነው የሚደረገው። ጥርስ ሲወልቅ ደግሞ አንድ ሰው ልጅ ሲታመም፣ ለምሳሌ ሰው ሲታመም ራሱ ይስታል አይደለ? ከዛ ጥርሱ ይገጥማል። ገጥሞ ብቻ አቅም ሰው ሲታመም ጥርሱ ገጥሞ አቅም እነዚህ ገጥሞ ሳይከፈት ገዛ ላይ ይሄኛው የወለቀበት ምክንያት እኛ ጋር በድሮ ዘመን በአያቶቻችን ዘመን ሕክምና አልነበረም። ጫካ ነው የሚኖሩት። አሳይሻለሁ። ጫካ ቪዲዮን ስገኝ ታያለች። ጫካ ነው የሚኖሩት። ጫካው ሲኖሩ ሕክምና በቦታው በሰዓቱ አልነበረም። ይሄን አድርጉና ምን አድርጉ? ውሃ እዚህ ጎሮሮዎች እንዳይደርቅ ደርቆ እንዳትሞት ባህላዊ መድኃኒትና ውሃ ለመጨመር ነው ይሄን የከፈቱት። አሁን ይሄን ጥርስ የሚወልቀው ለዛ ነው። ሁለቱ ጥርስ የሚወልቁት እዚህ ጋር ጎልቋ ሳዮች አራት ጥርስ የሚወልቅበት አንዱ ገሉን ስታደርግ አንደኛ ገሉን እንደዚህ ስታደርገው ገሉን ስታወልቀው ሁለት ብቻ የሚፈቀደው በእኛ ሁለት ብቻ ነው። ሴት ልጅ አራት ታወልቃለች። ይሄ ገሉን ስለምታደርገው ይሄ ስለምታስገባ አራት ታወልቃለች እኮ ገሉ ይከለክላል። ጥርሷን ይነካባታል። አሳይሻለሁ በተግባር ታየው። እሱም በኖርማል አሳይሻለሁ። በትክክል እኔ ጋር ማዘርጋ አራት ጥርሶችን እዚህ ጋር አንድ አራት ይወልቃሉ። አራት ይወልቃሉ። ስትበላ አትቸገርም? በዚህና በዚህ ነው ችግር የለም። ብዙ ጊዜ ገንፎ ስለምበላ ውበቷን አይቀንሰው። አራት ጥርሶችን ማውጣቷ እዚህ ጋር ያለውን አራት ጥርሶችን መንቀሏ ውበቷን አይቀንሰው? ይጨምራል እንጂ አሁን ውበት ስጣት ማለት ነው። ስስቅ አሁን ገንፎ ያለ ይሄ እንትኑ አለ በጣም የሚያምረው በእኛ ነው የምልሽ። ሰው ብዙ ጊዜ አይቀበሉም ያን ነገር ጎጂ ባህል ነው። አዎ እናምንበታለን። ግን አንዳንዴ ደግሞ ከቤት ስትመጪ የራሱ ነገር እንትኖች አሉት። ባህሉ የራሱ ያ ነው። ከዛ በኋላ ባህላዊ ምግባችን ስትተኛ ታወልቀዋለች ሴቷ። ታወልቀዋለች፣ ስትተኛ ታወልቀዋለች። ከዛ በኋላ አንድ ሴት ልጅ አንድ ወንድ ልጅ የሚያገባት ከሆነ 60 በሬ ይሰጣል። በሙርሲ ህግ 60 በሬና አንድ ክላሽ ይሰጣል። አንድ ምን 60 በሬ ክላሽ ማለት ያ ደግሞ መጠበቂያ ነው። ድንበር ላይ ስላለን ድንበር ላይ ያለ ነው። በዚህ በኩል ኬንያ ያዋስናል፣ በዚህ ጋር ደግሞ ደቡብ ሱዳን አለ። ኦሞ ወንዝ ባል ሰምተሽ ታውቂያለሽ? ኦሞ ወንዝ ጠረፍ ላይ ያለ ነው። ኦሞ ወንዝ ይባላል። በእኛ ጋር ነው ያን እዛ ላይ ያለው በዛ በኩል ነው ያለው። ያን ሲያደርጉ ወንዶች ያን ነገር ነው የሚሰሩት። ክላሹን ስጠው ከፍት አንድ ቦታ ላይ አይደለም። አንድ ሰው መቶ ምናምን ከፍት ይኖረዋል። ከፍት ይዞ ያ ወንዱ ልጅ ከፍት ይዞ የሚዞረው ሁሌም፣ ምክንያቱም በየቀኑ ትወልዳለች፣ በየቀኑ ትታመማለች ምናምን ስላለ ሁሌም ከፍት ይዞ ይዞራሉ እነሱ ወንዶች። ሴቶች የሚሰሩት 60 በሬ ይሰጣሉ። ከዛ በኋላ ደግሞ ሁሌም ሴት ልጅ እርሻ ታርሳለች፣ አጥር ታጥራለች፣ ድንበሯን ታስከብራለች። ታጥራለች። አጥር ታጥራ እሷ ናት። ቤት የምትሰራው እሷ ናት። ጥንካሬዋን የእናታችን ጥንካሬ ነገርሽ ነው። በጣም አተኩሬ እናቴ ጥንካሬ ነው የምትሰራ። እናቴ ማለት ትለያለች። ስገቢ ቪዲዮ ላይ ታያለች። በጣም ትለያለች። ግሩም እናት ያለችን ታሳድገኝ እንከባክባ እዚያ ደርሳኛለች። ፈጣሪ ነፍሷን ከፍ አድርጎ ያኖርልኝ ነው የሚባለው። አልችልም እና አለች ከፍ አድርጎ ያኖርላት ነው። እሷን ከፍ ያኖርልኝ አልኩት። ነፍሷን አይባልም። እሷን ረጅም እድሜ ይስጥልኝ፣ ረጅም እድሜ ይስጥልን፣ ያኖራት። ይቅርታ አርሙኝ። እሺ ችግር የለም። እና ያ ነው ሁሌም ባህላዊ ምግባችን ገንፎ ነው። ገንፎ ማለት ነው ገንፎ ነው። ከማሽላና ከበቆሎ የሚሰራ ነው። ከበቆሎና ከማሽላ ነው የሚሰራው። ከበቆሎና ከማሽላ ነው። ሁሌም ገንፎ ነው። እና ሸፎሮ አለ። ቅድም አሳይሽ ይሻላል። መጠጫው አለ አሳይሽ። ያው ይሄ ነው መጠጫችሁ? አዎ። ምንም ማንም ሰው መጣ በዚህ መጣ። ውሃ መጠጫ፣ ውሃም ሾፎሮም ወተትም በዚህ መጠጫው። ሾፎራ ምንድን ነው? ሾፎሮ ማለት ከቡና ገለባ የሚሰራ አለ። ከቡና ገለባ ቡና ለፍሬው አለ አይደል? የሱ ገለባ ነው የሚጠቀመው። እኛ ቤተሰቦች የሚጠቀመው የሱን ገለባ ነው። የሾፎሮን ገለባ ነው የሚጠቀሙት።
የሚጠቀሙት። ይሄ ደግሞ የወንድ ልጅ መተኛ ነው። በርኮታ ይባላል። ይሄ እዚህ ጋር የሚያርፍበት ትራስ እንደ ትራስ ብዙ ጊዜ የምንጠቀመው ይሄን ነው እኛ። ይሄ ከሌለ እኔ ብዙ ጊዜ ደስ አይለኝም። ትራስ ከምስጭ ይሄ ቀለናል። ሜዳ ላይ መተኛት እችላለሁ። ሁሌም የፈለኩበት መተኛት እችላለሁ። ትቀመጭበታለች። ምንድን ነው ስሙ? በርኮታ። በርኮታ ደብል ነው እና እሱ ነው ሁለት። ከዛ ገንፎ፣ ከዛ በኋላ የሐመር ልምጣለች። ደግሞ ሐመር ስትመጪ ደግሞ እስካሁን ነገርከን የምን ባህል ነው? የሙርሲ ባህል። የሙርሲ ባህል ነው እስካሁን የነገረን። የሙርሲ ጠይቁኛውን። ኦኬ፣ የመጀመሪያ ጥያቄ ሃይማኖታችሁ ምንድን ነው? እግዚአብሔርን ያምናል። ሁሉም እግዚአብሔር እንዳለ ማምኑት እና ባላባት አለን። አዎ፣ እስልምና፣ ክርስትና፣ ፕሮቴስታንት ምናምን የሚባል ነገር የለም። ብዙ ጊዜ እሱ የለም። ያው ከተማ ከወጣች ብቻ ነው እሱ። እሺ፣ ልብስ ሳትለብሱ ራቁታችሁ ስትሄዱ ብርድ፣ ፀሐይ ምናምን የለ? ብርድ አይመታችሁም? ክረምት የለም? ለምንድን ነው ብዙ ጊዜ አሁን ስትለምጁ ምንም ነገር ትችላለች። ብርድ ሰዓትም በቃ ለምዳችሁ የተወሰነ ጣል አደርጋለሁ። ይሄን ጣል አደርጋለሁ። ይሄን ክረምት ላይ ዝም ብሎችን እዚህ ላይ ታረጊ ትሞቃለች። ብቻ ክረምት ላይ ብቻ። ያለዛ በጣም ሙቀት እኮ ነው። ኦኬ፣ እሺ። ምንድነው አካባቢው ቦታችሁ ስሙ? ሙርሲ ወይ ሐመር። ሙርሲ ወይም ሐመር። ኦኬ። በፈረንጆች የሚጠሩት ደግሞ ኦሞ ቫሊ ብለው ማለት ነው። ከሸልቆ ወደዚህ ማለት ነው ኦሞ ቫሊ። ሐመር፣ ሙርሲ፣ ኛንጋቶም፣ ዳሰነች፣ በና ጸማይ አለ። እሺ፣ ህግ አለ ሀገራችሁ? ማለት ፖሊስ ጣቢያ ምናምን አለ? ሰው የሚካሰስበት ፍርድ ቤት ምናምን አለ? አለ። ገጠር ውስጥ የለም። ከተማ ላይ አሁን ዞን ከተማ አለው፣ ዞን አለው። እዛ ቦታ ላይ ግን ውስጥ ሲገቢ ግን ምንም ነገር አይጣሉም፣ አይጨቃጨቁም። ድንገት የሆነ ከብት ቢሰራረቁ ነው እንጂ ከዛ ውጭ ይህን ያህል ጸብ ያለው ነገር የለውም። ኦኬ እኮ ግን ለምሳሌ አንድ ባልና ሚስቶች ሲጋቡ የት ሄደው ነው የሚፈራረሙት? ኧረ የለም መፈራረም የለም። በቃ ቤተሰብ በሬ ይሰጣል። በቃ አለቀሽ። ስለዚህ ገንፎ ነው የምትበሉት። ድግስ ሲኖር ሰርግ ምናምን ሲሆን ምንድን ነው የምታቀርቡት ምግብ? ገንፎ፣ ባህላዊ ምግብ ገንፎ። ወተት አለ። ገንፎ ሲገነፋ በወተት ነው የምታሸው። ያው ይታይሻል። ኦኬ፣ ቤታችሁ እንደዚህ ነው? አሁን አንተ የምትኖርበት ቤት እንደዚህ አይነት ነው? እኔ አሁን ጓደኛ ጋር መጥቼ እዛ ስኖር ያደኩበት እንደዛ ነው የኖርኩበት። አሁን ግን እዚህ ጓደኛ ጋር ስመጣ ግን ላይቭ አሁን እዛ ኮኔክሽን የለም፣ ማብራት የለም ብዙ። አሁን ያለሁበት እኔማ ሰው ቤት ነው ያለሁት። ቅድም ነግሬሻለሁ። ይሄ ነው ሳር ቤት። የት ነው ማለት? አዲስ አበባ መተክ ነው? የት ነው የመጣኸው? እዛው 42 ኪሎ ሜትር። እኔ ካለሁበት 42 ኪሎ ሜትር። ቤተሰቦች ካሉ 42 ኪሎ ሜትር። እኔ አሁን ያለሁበት ነው። አሁን ያለሁበት ጂንካ ጂንካ ኢንተርኔት አለ? አዎ። እሺ፣ የጂንካ ቤቶችስ ኖርማል ቤት ናቸው ወይስ አሁን እንዳሳየኝ? አይ ኖርማል ቤቶች ናቸው፣ ትላልቅ ቤቶች ናቸው። ምግባቸውስ? ጂንካ ላይ ሁሉም ምግብ አለ። ለምሳሌ ስጋ አለ፣ ሽሮ አለ። ኦኬ። እሺ፣ አንተ ስንት ዓመትህ ነው እድሜክ? እኔ 24። እሺ፣ 24 ዓመት ሙሉ ገንፎ ነበር ስትመገብ ይኖርከው? አዎ። እኔ ብዙ ጊዜ ሹፌር ጋር ስለመወጣ እነሱ ያበሉኛል። በጊዜ ወጣሁት። ማክሲማ የ16 ዓመት ልጅ ያለው እኔ ወጥቻለሁ። ሹፌሮች ይዘውኝ ይዞራሉ፣ ጋይዶች ይዘውኝ ይዞራሉ። ስለዚህ ለመጀመሪያ ጊዜ እንጀራ የሚባል ምግብ የቀመስከው በስንት ዓመትህ ነው? አሞኝ መጥቼ በ10 ዓመት ምናምን አካባቢ
በ10 ዓመትህ አዲስ አበባ ለህክምና መተክ? አዲስ አበባ አይደለም ጂንካ ነው። ጂንካ ሶሪ፣ ጂንካ ለህክምና መተክ በ10 ዓመትህ ነው ለመጀመሪያ ጊዜ እንጀራ ይቀባል? አዎ እዚህ መተውኝ። ያው ከኋላ ያለው ቤት ማለት ነው። ኦኬ እሺ። ገላችሁን የምትታጠቡት የት ነው? ኩሬ ላሳይስና እንትን አለ ውሃዎች፣ ውሃ አለ ኩሬ ውሃዎች አሉ አይደለ? ከስኬ ምናምን አብዛኛው አርብቶ አደር ውሃ ተገብጋ ውሃ እንደዚህ የሚሄዱ አካባቢ ነው የሚኖሩት ሁልጊዜ። ወንዝ አይደለም። ቆይ ላሳይሽ ነው። እሺ ቋንቋችሁ ምንድን ነው? እኮ ይሄ እኮ ጉድጓድ ነው። ጉድጓድ አይደለም፣ አሸዋ ነው። ከአሸዋ ላይ እንደዚህ እንትን ያደርጋሉ እኮ። ውሃ ከየት ታመጣላችሁ ገላችሁ የምትታጠቡበት? እዛ አሸዋው ጋር ይኸው ከዚህ በእጅ ቆፍራ ቆጣች እኮ ከጉድጓድ። ኦኬ ከጉድጓድ ተቆፍሮ በወጣ ውሃ ነው ገላችሁ የምትታጠቡት? አዎ ገላ የምታጠበው በዛ ነው። ምግብ የሚሰራው በዚህ ነው። ኦኬ ምንጭ ሳይሆን ኩሬ ውሃ። አሁን ወንዝ ይላል ውሃ መጥቶ ደራሽ። አሁን ዝናብ መጥቶ ይላል አይደለ? በረሃ ነው የሚኖርበት። ውሃ መጥቶ ከሄደ በኋላ እዛ ቦታ ላይ አሁን ለምሳሌ አሸዋው ይዟል አይደለ? አሸዋው እንደዚህ ቆፈር ስታደርጊ እዛ ውስጥ አለ። ኦኬ ገባኝ። እሺ ታዲያ መጸዳጃስ? ሽንት ቤት ይቆፈራል። ዝም ብሎ አለ ቦታ ዝም ብሎ ጫካ ውስጥ። ኦኬ ጉድጓድ ጫካም ብዙ ስላለ ችግር የለውም። ዝም ብሎ እዛ ደግሞ ቆፈር ተደርጎ ዝም ብሎ እንደዚህ ይደረጋል። ይሄ የከተማ ኑሮ አይደለም። ገባኝ። እሺ ለምሳሌ ስትኖሩ የምተኙት ምን ላይ ነው? ቤቱ ሳር ቆዳ ላይ። እሺ ወንዱም ሴቱም ቆዳ ላይ? ቆዳ ላይ ነው። ኦኬ እሺ የፍቅር ታሪክ አላችሁ? የፍቅር ማለት አብዛኛውን ጊዜ ያው ዝም ብለሽ ብታገቢው አሁን ቤተሰብ ለቤተሰብ ይሆናል። ለምሳሌ ጥያቄን ግልጽ ላድርገው። አሁን አንተ ስንት ዓመትህ ላይ ትምህርት የጀመርከው? እኔ የጀመርኩት 10 ዓመት። 10 ዓመትህ ላይ አንደኛ ክፍል የጀመርከው? አዎ። እሺ እስከ ስንተኛ ክፍል ተማርክ? 8። ስለዚህ እስከ 18 ዓመት ድረስ እስከ 8ኛ ክፍል ከተማርክ 18 ዓመት ማለት ኦልሬዲ ጎረምሳ ነህ። ትምህርት ቤት አብረው ከሚማሩ ሴቶችን አትጀነጅንም ነበር? እኛ ጋር አብዛኛውን ቤተሰብ ትምህርት አይልቁ፣ ሴቶች አይልክም ትምህርት። ሴቶች አይማሩም። ኦኬ ወንዶች አሁን ገጠር ውስጥ ሲሆን ብዙ ጊዜ ሴቶች አይማሩም። ቤተሰብ ይጓጓ አይልክም። ምክንያቱም ሁሉን ነገር የምታደርገው እሷ ናት ቤት ውስጥ። ከዛ አሁን መንግስት የመጣውን ትንሽ ጫና ያደረገባቸው አሁን ትንሽ እየለቀቁ ያሉት ማለት ነው። አሁን ላይ የተለቀቀ ያለው አሁን መንግስት መጥቶ ጫና ያደረገ የተጫናቸው አሁን ትምህርት ቤት የከፈተ ስለሆነ አሁን ጫና እያደረገ ነው። ሴቶች መማር አለባቸው ብሎ ማለት ነው። አሁን ጫና እያደረገ ነው። መጀመሪያ ላይ ግን ሀብቱ ስለሆነች የሱ ስለሆነች ይፈራል፣ አይለቅም። ትበላሻለች ብሎ ያስባል። ምክንያቱም ሴት ናት ሁሉን ነገር የምትሰራው ብለኛል። የምታርሰው፣ አጥር የምታጥረው፣ ቤት የምታጸዳው፣ ምግብ የምታበስለው፣ ሁሉን ነገር የምታደርገው ሴት ስለሆነች ሴት ልጅ ትምህርት ቤት ከሄደች ማን ያን ሁሉ ስራ ሊሰራ ነው? ስለዚህ አሁን ግን ያ የቀረ ነው። እሺ የሌላ አካባቢ ሰው ሲመጣ ትቀበላላችሁ? እንዴት ነው የሌላ አካባቢ ሰው ባዳ ሰው? በፍቅር ነው የሚቀበል። ሁሉም እኛ ጋር ሲቀበል መጣ ሁሉም በፍቅር ይቀበላሉ። በፍቅር እናስተናግዳቸው። መተሽ እስክትሄጂ ድረስ የቻልነውን ነገር ያደርጉልሻል። የቻሉትን ነገር ይሰጡሻል። አንቺ ላይ የምች ይችላል። ለምሳሌ አሁን ገንፎ ብጣሽ አሁን እኛ ጋር አይጾም ምናምን ችግር ጾም ምናምን ባል ነገር የለም። ያገኙትን ይበላሉ። በጣም ከባድ እንግዳ ከሆንሽ ፍየል ታደርግልሻል። በጣም ከባድ እንግዳ ከሆንሽ ደግሞ ወተት አለ እዛው ደም አለ እዚህ ጋር ሳትሞት ይበሳና ይሰጥሻል። ሳትሞት ማለት ላሚቷ ከላሚቷ ወይ ደግሞ ከፍየሏ ላይ ላሚቷ ተበስታ ደሟ ተመጥቶም እንዲደረግ ይወጣል፣ ይፈሳል። እንደዚህ ይወጣል። እንደዚህ ታደርጊ ላሳይሽ እዚህ ጋር። እሺ ደሟ ወጥቶ ከዛስ ምን ይደረጋል? ደሟ ከዛ ላይ ይስጥሻል። አንቺ ትጠጣቂያለሽ ደሙን ፍላጎቱ ካለ። ታዲያ ምን ችግር አለ? አመሰግናለሁ። 18 ሰዓት ያደረገው ለምን የሚጠጣው ለምን ልንገርሽ፣ ባይዞ እኛ ጠንካራ ነን።
አቅም አለን፣ ጠንካራ አቅም አለን። ሰውነታችንም ጠንካራ ነው። በጣም የሚያምረው ያው ራሴ ማካበር አይደለም፣ ሶሪ ሁሉም ጠንካራ ናቸው። እኛ ጋር በጣም ጠንካራ ናቸው። በጣም ከምልሽ በላይ አቅም ያላቸው ናቸው። ያ የሚደረገው ፍላጎት ካለሽ ደስ የሚልሽ ነገር ስትፈልጊ ነው የሚደረግልሽ። ያ የሚደረግልሽ ማለት ነው። እኔ አሁን ሀቢባን በጣም ወዳት ከሆነ እኔ የምለው ነገር የምታደርግልኝ ከሆነ እኔ እሰጥሃለሁ፣ እሰጥሻለሁ። አይጎዳሽም እኮ ጥንካሬ፣ ውበትሽን ጥቁር ትሆኛ ደስ የሚል ከለር ታመጫለሽ፣ ጥንካሬ ይኖርሻል። አሁን አንቺ ስላለመርሽው ነው። አሁን ለምሳሌ ልጅሽን ብትሰጪኝ ማለት ነው፣ አንቺ ልጅ ለእኛ ብትሰጪኝ ማለት ነው፣ በኢየሱስ ስም እንደሱ ጠንካራ ልጅ አታገኝም። በብርድ ነው የሚያደርገው። ይሆን ላሳይሽ። አስተዳደጋቸው ራቁታቸው ነው የሚያደርጉት ልጆች፣ እኛ ልጆች ላሳይሽ። የአንቺ ልጅ ቅድም ዳይቨርሲቲ ደንግጫለሁ። ለዛ ነው ይመጣሉ፣ ጋይዶች ይመጣሉ፣ ገበያ እንወጣለን፣ ከሰው ጋር ሪሌሽን እንፈጥራለን። አሁን ለማስጎብኘት እንገባለን። ፈረንጆች እኛ ጋር አብዛኛው ፈረንጅ ይመጣል። ፈረንጆችን ስንገባ ወደ እኛ ጋር እኛ ዘንገባ። ከዛ በኋላ ሲገቡ 500 ብር ምናምን ሰጥቶ ይገባሉ። ያ ነገር የተወሰነ እንትን ይጠቀማሉ ማለት ነው። ኦኬ ፈረንጆች እናንተ ጋር መጥተው ሲያድሩ ያለ መብራት እንዴት ይሆናሉ? አይ ከተማ አለ። እኛ አሁን ለምሳሌ አሁን የዞን ከተማ አለ አይደለ? ዞን ይባላል አይደል? ያ ከተማ ቱርሚ አለ፣ ቱርሚ ይባላል። ቱርሚ አለ፣ ዲመካ አለ። ከተማ ናቸው። የሆነ ቤቶች አሉበት። አሳይሻለሁ። ምን አደረግሻለሁ መሰለሽ? የሆነ ቀን ጊዜ ሰጭኝና ሁሉንም ላይ ብለውኝ እንደዚህ የዞን አሳይሻለሁ። የነሱ አኗኗርና ከተማ አኗኗር አሳይሻለሁ። እነሱ አሁን በቃ የተወሰነ ነገር ነገረሽ ሊለፍ። አሁን እስካሁን እኛ ጋር ያሉት ሰዎች በእጃቸው ነው የሚፈጩት፣ እንደዚህ በእጃቸው ነው የሚፈጩት ሴቶች። እዛን ቅድም ሴት ልጅ በጣም የምንወደው ባህሪዋ ሴት ልጅ በጣም ጓግቼ የማወራው ቪዲዮ ላይ ስትገቢ ያለ እናቶቼ፣ እኔ ቤተሰቦች ሲፈጩ ታያለች በእጃቸው እንደዚህ። እስካሁን ወፍጮ የላቸውም፣ ውሃ የላቸውም። እሱን ነበር ቅድም ልጠይቅህ የነበረው። የሚበላው ገንፎ የበቆሎና የማሽላ ነው ብለኸኛል። ያ በቆሎና ማሽላ የሚፈጫው ወፍጮ ቤት ነው ወይ ብዬ ልጠይቅህ ነው። ያው በድንጋይ እየፈጫ። እሺ ገንፎ ውስጥ ምን ይጨመራል? ውሃ? ምንም ውሃ ይጨመራል። ከዛ በኋላ ወተት ይጨመራል፣ ይታሻል፣ ይወጣል። ጨው አይገባም? ዘይት አይገባም? ስለዚህ ያለ ጨው የሌለው ምግብ ነው የምትበሉት? ይጣፍጣል። ምንም ይጣፍጣል። አንድ ነገር አንቺ ቀድመሽ ስለምጂው አይደል የሚሆነው። አንቺ አኗኗርሽ ወስና መጀመሪያ ላይ ያለሽበት የመጣሽበት አኗኗር ይወስና አይደል። ለምሳሌ ስኳር ማይበ እንትን ምንድን ነበር ባለው ምን በሽተኛ ነበር? ስኳር በሽተኛ ነው። የሆነ አንዳንድ የልብ ታማሚ ምናምን የሆነ ነገር ታማሚ ጨው አይጠቀሙም አይደል? ያ ከዛ ይተዋል። አሁን ለምሳሌ ቡና አንቺ ያለ ስኳር ጠጫለሽ? እኔ ባዶ ነው የምጠጣው። በስኳር የሚጠጡ ሰዎች አሉ የለመዱ ሰው። አንቺ የመረረሽ አይደለ? መሮሽ ግን ገብቶ ይመችሻል አይደል? እኔ አይመረኝም። በቃ ለምጄዋለሁ። ቡና ያለ ስኳር ነው የምጠጣው። እሷን ነው የፈለኩት። እኛ ጋር ለምደነዋል። አብረን ያደግንበት ስለሆነ ችግር የለም። ግን ማን ነው በቀደም እኔ ባቅሽ ማን ነው ስትመጪ ማን ነው ለምኛ አመጣሽ ነበር። አላቅሽም ነበር እንጂ ኢትዮጵያ መጥተሽ ቁጭ በያየሽ ነበር እንጂ አመጣሽ ነበር። ችክ ቢያመጣሽ ነበር ለአንድ ቀን ማለት ነው። በፕሌን አለ እኛ ጋር ይወርዳል። እዚህ እመጣለሁ። አሁን በቅርብ ትመጫለሽ? አዎ በቅርብ እመጣለሁ። ከአንድ ወር በኋላ ምናምን እመጣለሁ። ቃል ግቢ። ባለቤቴን ማስፈቀድ አለብኝ። ቆይ ቃል ከመግባቴ በፊት ባለቤቴን ላስፈቅዳል። እሺ ሰምታችኋል ቤተሰብ። እዚህ ጋር ሪከርድ አድርገሽ ከመጣሽ ማለት ነው ለልጅሽ ማለት ነው። ለልጅሽ እስከመጣሽ የሚገርም ነገር አሰርቼልሻለሁ። ቆዳ ይኸው ላሳይሽ፣ እንዴት እንደማለብስልሽ ላሳይሽ። እኛ ጋር የሚለበሰው እንደዚህ ነው። ኦኬ እንደዚህ ነው የሚለብሱት። ዋው ሲያምር ያምራል። ትላንት አሁን ሲስተር ነበረች ልኪያት ነው ታይ ነበረች አጠገቤ ነበረች። ኦኬ ሲስተር ናት እሷ? ይሄ እንጂ እንግዳ ናት። ፎቶ እናነሳታለን ስንመጣ። ኦኬ እንግዳ ናት።
እና ስትመጪ ለልጅሽ የምትመጪ ከሆነ ከአንድ ወር በኋላ ትመጣለች። ሳፕራይዝ የምናደርጋት ጬሌ እናስርላታለን። ልጇ ለእሷን አለብሳታለን። አለብሰን ፀባይ ካለን እንሰጣታለን። እኛ ምንጠይቃት ጥያቄ አለን። እሷን ምንጠይቅሽ ጥያቄ አለን። ዛሬ ሳይሆን ነገ ከገባሽ ስንት ሰዓት እንደምትገቢ አላውቅም። ብዙ ሰዓት ግን በጣም እንፈልግሻለን። ደስ ትላላችሁ። እናመሰግን። አዛም ደስ ትላለች። ሀቢባ ሶሪ ሀቢባ ግን በእናትሽ ስወድሽ በእግዚአብሔር ለምንሽ ማለት ነው ሁሌ አስገብኝ ባህሌ ማለት ቤተሰቦቼ ሀገራችን ማለት እንዴት እንደሚያምር ብታይ፣ ወይኔ እንዴት እንደሚያምር አሁን ቪዲዮ ላይ ስታይ ማለት እንዴት ባህላችን እንደሚያምር ትቀኛለች። ባይዘ አሁን አንቺ የምትኖሪበት አሁን ቅድም ምን ነበር ያልሽኝ? ዳይፐር እና ምን ነበር ያልሽኝ? አታስቢ እሱን ዳይፐርና ወተት ነው ያልኩት። ወተት አለኝ። አይዞሽ ወተት እኔ ችግር የለብኝም። የወተት ችግር የለብኝም። ደግሞ ቆዳ አስተኛ አንድ ቀን ገጠር ነው የምታድሪው። ዙር ቁጭ ይሉልሻል። የጨፈሩ ወጠሌ አለ። ይኸውልህ አሳይሽ። ወጠሌ ይባላል። ቆይ ይታይሻል እዚህ ጋር ምንድን ነው የሚጠበሰው? ፍየል እናርድልሽና ማለት ነው ቁጭ ብለው የር ሚሶ ነጋያ ያንበላላ ያሉ የዞሩ ይጨፍሩልሻል። እየጨፈሩልሽ መሀል ላይ እሳት እናድድና ቁጭ ይሞቅሻል። ቁጭ ታያለሽ። ከዛ ወተት አመጣልሻል። ወተት የጠጣሽ ሾፎሮ የጠጣሽ ከዛ በኋላ ፍየሉ ይታረድልሽ እና ፍየሉ ላይ እንጨት አለ። እንጨት ይጠረብና እንጨት ይሰካና ዳር የሰዓቱ ፊልም ላይ ቁጭ ይላል። ከዛ ቀይ ሲሆን ድረስ በቃኝ ስትይ ርቦኛ ስትይ እሱ እናበልሻለን። ልጆችሽም ይዘሻቸው ነው ግን ይመጣሉ። ልጆች ይመጣል። አይ ልጆች አይመጡም። እኔ ብቻዬን ነው የምመጣው። በአሁኑ ስትመጣ ይሄን እናደርግላታለን። ሌላ ደግሞ ምን እናደርግላት? ጨምሩልኝ እስኪ ቃል ልግባላት። ጥያቄ ልጠይቅህ ብዬ አይምሮ ጠፋብኝ። አጠፋሁብሽ? አዎ። ሴት ልጅ በስንት ዓመቷ ነው የምትዳረው እናንተ ጋር ልታገባው? ምነው ንገረኝ እንጂ በቃ ማግባት ደርስ እኮ ስንት ዓመት ለምሳሌ ዘግላም ጋይዝ ግላዝም ተተገቡ ማግባት 16 ዓመት ነው 18 ዓመት ነው እንጂ አንዲት ሴት እናንተ ጋር ስትዳር 16 ዓመቷ ላይ 18 ዓመት በቃ ሌላ ነገር እንዳይሉ። ትክክለኛ ባህሉ ነው እንድትነግረኝ የምፈልገው ነው። ግን ስመጨት አይሻልም እኮ ነው። 13 ያማቸዋል። 13 ዓመት አይገባም። 16 ዓመት ገጠር ውስጥ እሷ ባትፈልግስ ካላፈቀረችው ያንን ሰው እሱ ስለመረጣት ብቻ እሷ አይመርጣትም። አሁን ለምሳሌ አንዳንዴ በፍቅር አለ። አሁን ልጁ ሄዶ ደንብ ዘሎ እቺ እፈልጋታለሁ ብሎ ሽማግሌ ልኮ ወይ ደግሞ ጠልፎ ወስዳል። ወይ ደግሞ ጠልፏት ወስድና ደንቡን ምናምን ያከብራል። ጥሎሽ ምናምን ይልካል። ሽማግሌ ልክና ይጨርሳል። ጠልፏት መወስዶ ከሆነ ገጠር ነው የሚያወራሽ፣ ባህሉን ማወራሽ። ያን ሰውን ጠልፏት ወስዳት ለቤተሰቧ መጥቶ ጥሎሽን ይስጣል። ሽማግሌ ላካል፣ ያልቃል በዛ። ነገር ግን ደግሞ ልጅ ለልጅ እንባላለ። ልጅሽ ለልጄ ለዛ ቅድም አንድ ሰው 5 ያገባል አልኩሽ። ያ ሲሆን ደግሞ አንዳንዴ አንደኛ ሚስት፣ ሁለተኛ ሚስት፣ ሶስተኛ ሚስት እንባላሉ። የኔ ጥያቄ አሁን ለምሳሌ አንተ አግብተሃል? እኔ አላገባሁም። ማግባት ፈለክና አንዲትን ሴት ተመኘሃት። እሷ አታውቅህም። አንተ ሄደ ቤተሰቦቿን ስትጠይቅ አንተ ስለፈለካት ብቻ እሷ ጠልፌ እየተረለው በዚህ ዘመንም ያው አሁን እንደ መሰለሽ አሁን ሴቶች እኛ ጋር የራሳቸውን ሰው የሚያገቡት አይደለ? የራሳቸውን ሰው ከዛ ውጭ አያገቡም። የወስዳትና ያስረዳታል። የወስዳትና ቤቱ ዛት ሄድና ሀብቱን ይነግራታል። ሁሉ ነገር ያደርጋሉ። ሁሉ ነገር ካደረገላት በኋላ ነው። ከዛ በኋላ ሽማግሌ ይልካል አባቷ። ስትስማማ ማለት ነው። ሳትስማማ አይልክም። ቤት ወስዷት ካስማማት በኋላ ምልክላት ቤት ውስጥ አይደለ? አሁን ለምሳሌ ይዟት ሄዳ ከቤት ይዟት አይደለ? ይዟት ሄድና ቁጭ ያደርጋል ቤቱ። ከዛ በኋላ
ሽማግሌ እሷን ካወራት ከሳመናት በኋላ ሽማግሌ ይልካል። ሽማግሌና ከብቶች ጥሎሽን አሁን ለምሳሌ አንዳንዴ እንዴት እንደጋ መሰለሽ አክስት አጎት ምናምን ለሁሉም ሁለት በሬ 3 በሬ 4 በሬ ይሰጣል። ያው እስከ 60 ይገባል። እንደዛ ሲሆን ቤተሰብ ብዙ ሲሆን 60 70 በሬ ይገባል። አንዳንድ አበባ አንድ ላይ ስጡ። እሺ 60 ምናምን በሬ ይሰጣል። ያ ይሆናል። ገባሽ? ሴቷ ፈቃደኛ ካልሆነች ለምሳሌ ፈለጋት አንዱ ጠልፎ ቤት ወሰዳትና ሀብቱን ነገራት ልግም ካለችስ እምቢ አትልም። እሺ ወንድ ልጅ በስንት ዓመቱ ነው የሚያገባው እናንተ ጋር? ደንቡን ሲዘል በቃ ደንብ እኛ ጋር እንትን አለ ደንብ አለ። እሱን ሲደርስ ያገባል። ከ16 ዓመት በላይ ለምሳሌ 17 ዓመት ልጅ ማግባት ይችላል ከፈለገ ማግባት ከፈለገ። ቤተሰቡ ያዋጥልን። አሁን በሬ ምናምን ፍየል ምናምን ቤተሰቡ አባቱ ሀብታም ከሆነ ጥሎሽ ማዘጋጀት አለበት። ሲያገባ ጥሎሽ ማዘጋጀት አለበት። ጥሎሽ ግዴታ ጥሎሽ ከሌላ ማግባት አይችልም። ጥሎሽን አዘጋጅቶ ነው የሚያገባው። ሲዘል ከወደቀስ ችግር የለውም፣ አይወድቅም። ወድቆም አያውቅም እስካሁን። ሲናየን ይውድ እሺ ወድቆ አያውቅም። እሷም እምቢ አትልም ማለት እስካሁን ድረስ በዘመናችሁ እምቢ ያለች ሴት ተጠልፋ ተወስዳ እምቢ ያለች ሴት የለችም? የለችም። ኮፒሊንግ ታብታባ በዘመናችሁ እስካሁን አንዲትም ሴት ተጠልፋ ተወስዳ እምቢ ያለች ሴት የለችም? አትልም። ያስረዳታል፣ አፍቱን ይነግራታል፣ ይንከባከባታል። አሁን ሴት ልጅ ሲወስዳት ንጉስ ናት አልኩሽ እኮ። ሴት ልጅ ከኛ ጋር ስትወሰድ ለምሳሌ አለቋት አረ አመጣት ቤት አይደለ ንጉስ ናት። በቃ ቤት ውስጥ እሷ ንጉስ ትሆናለች። ማንም ምንም ነገር ላይ እንትናት በቃ እሷ ለኛ በቃ ህይወት የኔ መኖር የእሷ መኖር ለኔ መኖር ነው። አዎ ግዴታ ሴት ልጅ እንደ ንግስት ነው የምትታየው እናንተ ጋር አልከኝ። ምንድነው እንደ ንግስት የምትደርገው እኮ ሁሉን ነገር የምትሰራው እሷ ስለሆነች ነው። ቤት የምታጸዳው፣ ምግብ የምታበስለው፣ የምታርሰው፣ አጥር የምትሰራው። ምን ቀራት? ሴት ልጅ ከብት አትጠብቅማ። ከብቱን ብቻ ወንድ ይወስድባታል። ከብት ወንድ ይጠብቃል። በተረፈ አጥር እሱ ሰፈር ይጠብቃል። ሰፈሩ ይጠብቃል። ሰፈሩ የሚጠብቀው እሱ ነው። ጠረፍ ነው ያለው። ጠረፍ ላይ ስለሆነ ከብት ሀገር ይጠብቃል። ሰፈሩ ይጠብቃል። ማንም አይደፍርም። ከብቱ ይጠብቃል። አርብቶ አደር ለምሳሌ ካለበት 100 ኪሎ ሜትር ይሄዳል። 100 ኪሎ ሜትር ይሄዳል ከብት ለመጠበቅ ማለት ነው። አሁን አንድ ሰው ልጅ 100 ፍየልና 100 ከብት ካለሽ እዚህ አካባቢ ላይ ሁሉ ሰዎች ያደርጋል አላቸው አይደለ? ከቤት ከወጣ በሶስተኛ በአራተኛ ቀን ሊገባ ይችላል። መጥቶ በአራተኛ በአምስተኛ ቀን ሊገባ ይችላል። ከብቶችን እዛ ጠብቆ ይዞ መጥቶ ሲገባ ማለት ነው። የአንድ ሴት ጥሎሽ ስንት ከብት ነው? የአንዲት ሴት ጥሎሽ ከ40 በሬ እስከ 60 በሬ። ከ40 በሬ እስከ 60 በሬ በገንዘብ ስንት እንደሚተመን ታውቃለህ? ምን አለ መሰለሽ እኛ ጋር ርካሽ ነው፣ አይሸጥም፣ አይለወጥም። ታዲያ ከብቶች እየታረዱ ሲበሉ አያልቁም? አይሸጥ ከሆነ የማይለወጥ ከሆነ በጣም ካረጀ ነው የሚሸጡት። አሁን እኛ ጋር ሲሸጡ ማለት ነው ካረጀ ይሸጣሉ። ካለዛ ግን በቃ አሁን ልጅሽ አሳልፈሽ ያለሽ ለምሳሌ አሁን ውሻ አሳደግሽ ልበልሽ፣ ውሻ አሳደግሽ ያለበልሽ ውሻ በቀላሉ ውሻ አሳደግሽ። ውሻውን ሰው መድኃኒት አንስቶ ብስጠው ወይ ደግሞ አባረሽ ከቤት ትልኪዋለሽ። በቃ ለመደው። አሁን ከዛው ፍየል ብቻ ነው ከሰው ለሰው እንግዳ ሲመጣባችሁ የምታርዱት ፍየል ብቻ ነው። ከብቶች በሬ፣ ላም ምናምን አይታረድም። አንድ እንግዳ መጥቶ ከፍታ ታርጅም ነው እኮ ፍየል ነው የምታርዱት ለእንግዳ። ቤት ውስጥ ያለው ትልቁ ፍየል ታርድ ይችላል። እርግጠኛው ኦኬ እሺ እሺ ለእንግዳ ከከብት አንገት ላይ በመርፌ ደም ተቀርቶ እንዲጠጣ የሚሰጠው በመርፌ አይደለም፣ ይወጋል። ላሳይሽ አለኝ። ባህላዊ መድኃኒት ይቀበል፣ አይሞትም። ኦኬ እሺ። አንድ ወንድ 5 ሚስት ማግባት ከፈለገ ያው ሊሚት የለውም ለሚስት። የከብት ብዛት ብዙ ከብት ካለው የፈለገውን ያህል ሚስት ማግባት ይችላል ብለኛል። እነዛን ከብቶች ኬት ያመጣል? ካልተገዛ ገንዘብ ከሌለ እናንተ ጋር ከብት ከቤተሰብ እንዳይዘጋብኝ ቤፈርች ነው። አዎ በቃ እንዳይዘጋ። እሺ እኮ ከፈሰሰ በኋላ በቃ ቁስሉ ላይ ፕላስተር ይለጠፋል፣ ይድናል።
መድኃኒት አለ፣ እበት አለ፣ ከፍት እበት አለ። እበቱ ሲያስገብ ይቆማል። ኦኬ እሺ ጥሩ። ከአንድ ሰው ብዙ ከብት እንዴት ሊኖረው ይችላል? ከብት